ሻሎም ቅዱሳን እንደምናላችሁ ሰላማችሁ ይብዛ በያላችሁበት ሰላም እንላችኋለን። እንደምናላችሁ እግዚአብሔር አምላካችን የተባረከ ይሁን። ዛሬ ከኛ ጋር አንድ ላይ እንድትካፈሉ ይሄን ጊዜ ከኛ ጋር ልትወስዱ ስለፈቀዳችሁ እግዚአብሔር ይባርካችሁ። በመካከላችን ፓስተር ጸባዖት አለ። እግዚአብሔር አምላክ ይባርክ ፓስተር። ዌልካም፣ ደህና መጣ በድጋሚ። ጌታ ይባረክ። ባለፈው የጀመርነውን እንቀጥላለን ማለት ነው። የሚቀጥል ነው። በእርግጥ እንግዲህ ሌሎችም እንዲደርሳቸው ሼር አድርጉት። እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ጌታ መንፈስ ቅዱስ ይህን ሰዓት ስለሰጠህን እጅግ አድርገን እናመሰግንሃለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ቀን ላይ ጌታ ሆይ ዛሬ እግዚአብሔር አምላክ ሆይ መስማት ያለባቸውን መስማት እንዲገባቸው እግዚአብሔር አምላክ ሆይ ፈቀድክ ሰዎች በዚህ ውስጥ እንዲመጡ እንጸልያለን። ጌታ መንፈስ ቅዱስ ቃሉን ላከ፣ ፈወሳቸው፣ ከጥፋታቸው አዳናቸው ይላል ቃል። እግዚአብሔር አምላክ ሆይ የሚያድነው የሚፈውሰው እግዚአብሔር አምላክ ሆይ ቃል በመካከላችን እንዲገለጥ በኢየሱስ ስም ጸለይኩ። ለባሪያም እግዚአብሔር የዘላለም አምላክ ጸጋና ኃይል ብርታት ሁሉ መናገር የሚችልበትን ጸጋ እንድትሰጠው በኢየሱስ ስም ጸለይኩ። በዚህ ውስጥ ያሉ እግዚአብሔር አምላክ ሆይ እንዲጽናኑ ከቃል የተነሳ እግዚአብሔር አምላክ ሆይ በብዙ መንገድ ሄደው እግዚአብሔር ሆይ ልባቸው የተሰበረ ሁሉ እንዲጽናኑ እግዚአብሔር አምላክ ሆይ እንደ እግዚአብሔር ሴት እንደ እግዚአብሔር ወንድ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ትክክለኛ ውሳኔ መወሰን እንዲችሉ የሚያበቃ የእግዚአብሔር ቃል እግዚአብሔር አምላክ ሆይ ዛሬ ከሰሙት ቃል የተነሳ መንፈስ ቅዱስ ትክክለኛ ውሳኔ እግዚአብሔር አምላክ ሆይ በሕይወታቸው መወሰን እንዲችሉ መንፈስ ቅዱስ እንድትረዳቸው እንጸልያለን። ጌታ መንፈስ ቅዱስ ተርፋለውን ጊዜያችንን ሁሉ አንተ ባርክልን። በኢየሱስ ክርስቶስ ስም ጸለይን። ስለ ሁሉ ተመስገን። በኢየሱስ ስም አሜን። እግዚአብሔር አምላካችን የተባረከ ይሁን። በማስተዋልና በጥበብ እንሰማዋለን ማለት ነው። እግዚአብሔር የተባረከ ይሁን። ፓስተር ቀጥል አንተ። ታንኪዩ ፓስተር። ስለዚህ ጊዜ ጌታን እጅግ አድርጌ አመሰግናለሁ። ደግሞ አንቺንም ቴንኪዩ ማለት እፈልጋለሁ። በቤተክርስቲያናችሁ ወይም ደግሞ በአንቺ በሚመራው ሚዲያ ላይ መጥቼ እንዳገለግል ይህንን እድል ስላመቻቸሽልኝ በጣም አመሰግናለሁ። ከተለያዩ የዓለም ክፍል ሆናችሁ እኔ ካለሁበትም ሀገር ከእስራኤል ሆናችሁ እየተከታተላችሁ ያላችሁ ቅዱሳን የትምህርታችን እኔ የምናገርበት ክፍል ማንን ላግባ የሚል ነው። ሌሎች አገልጋዮች ይቀጥላሉ ከኔ በኋላ፣ ከኔም በፊት በዚህ ጉዳይ እየተሰራበት ስለመጣ ማለት ነው። ምናልባት ያገባችሁ ሰዎች ማንን ላግባ የሚለው ነገር አይኔ ፋይል ዘግቻለሁ ብላችሁ እንዳትሰሙ። ለምንድን ነው? ካገባንም በኋላ ትዳር ሁልጊዜ የሚሞረድ፣ ሁልጊዜ የሚከረከም፣ ሁልጊዜ የሚስተካከል፣ ሁልጊዜ የሚታጠብ፣ ሁልጊዜ የሚቀባ፣ ሁልጊዜ ካልቲቬት የምናደርገው ነገር ነው። ትዳር ከ5 ዓመት በፊት አርሰን የምንጠራው እርሻ መሬት ሳይሆን የምንሰራው ስለሆነ የምትማሩ ሰዎች በአንድም በሌላ የሚመለከተውን ነገር ስለሆነ የምናወራው ምናልባትም ፋውንዴሽናሊ የተፈጠሩ ችግሮች ካሉ አሁን ፕሬዘንት ታይም ላይ አሁን ባላችሁበት ህይወት ውስጥ እንዴት አድርጌ የትላንትና ስህተቴን ዛሬ ላይ ኮሬክት ላድርገው የሚለውን ነገር እግዚአብሔር ያስተምረናል ማለት ነው። ስለዚህ ዛሬም እንቀጥላለን። ያው የዛሬም ርዕሳችን ከኔ ጋራ የምንቆይበት ማንን ላግባ የሚለው ሳምንት በብዙ መንገድ ተነጋግረናል፣ አውርተንበታልና በተለይ ይሄ ማንን ላግባ የሚለው ጉዳይ የብዙ ሰዎችን ህይወት የያዘ፣ አንዳንዶች መልሱን አግኝተው ወደ ትዳር የገቡበት፣ አንዳንዶች መልሱ ሳይመለስላቸው በቃ እድሜያቸው፣ ጊዜያቸው፣ ወቅታቸው ያለፈበት፣ አንዳንዶች ደግሞ መልሱን ትክክለኛ ባልሆነ ኮሬክት የሆነ አንሰር ስላላገኙ በህይወታቸው ሮንግ የሆነ ነገር ውስጥ የወደቁበት እና በጣም በጥንቃቄ አይናችንን ከፍተን በተለይ ያላገባችሁ እህቶች፣ ወንድሞች እኔ የማስተምረው በጌታ ለሆኑ ሰዎች ነው። ምናልባት በጌታ ያልሆናችሁ ሰዎች የምትሰሙኝ ሰዎች ካላችሁ ኢፌክቲቭሊ ትዳር የሚያደርገው የትዳር ጓደኛ ማግኘት ሳይሆን የእግዚአብሔር ልጅ ኢየሱስን ማግኘት ነው በትዳር ውስጥ።
እና ምናልባት ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ግን የምትሰሙን ሰዎች የትዳር ጥፍጥናው ያለው ኢየሱስ ሲገባበት ስለሆነ ባለትዳርም ከሆናችሁ የናዝሬቱ ኢየሱስ ክርስቶስ እናንተንም ትዳራችሁንም ነገራችሁንም መፈወስ ይፈልጋል። ገና ያላገባችሁ ሰዎችም ካላችሁ ጌታ ኢየሱስ ያስፈልጋችኋል በህይወታችሁ። ይሄንን በመጀመሪያ ልነግራችሁ ፈልጋለሁ። ክብር ለኢየሱስ ይሁን። አሜን። ዛሬ የምናነሳውን ሐሳብ ከማንሳታችን በፊት የእግዚአብሔርን ቃል ማንበብ ፈልጋለሁ። ምሳሌ 20 ላይ ቤት በጥበብ ይሰራል፣ ቤት በጥበብ ይሰራል፣ በማስተዋል ይጸናል። ማስተዋል ከሌለ ችግር ይመጣል ማለት ነው። በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላል። ቤት በጥበብ ይሰራል፣ በማስተዋል ይጸናል። በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላል። ጠቢብ ሰው ብርቱ ነው፣ አዋቂም ሰው ኃይሉን ያበዛል። በመልካም ስርዓት ሰልፍ ታደርጋለህ፣ ድልም ብዙ ምክር ባለበት። ድል ያለው ምክር ባለበት ቦታ ነው። ስኬት ያለው ምክር ባለበት ቦታ ነው። የተሰራ የተበጀ ለነገ አውራው ጎዳና የተጠረገ ትዳር ያለው ምክር ባለበት ትምህርት ባለበት ቦታ ነው። ቤት በጥበብ ቤት በማስተዋል ቤት በምክር ጭምር ነው የሚቆመው እና መጽሐፉ ሲናገር ድል ለማድረግ ምክር ያስፈልጋል። ቤት ለማቆም ጥበብ ያስፈልጋል። ቤት ለማጽናት ማስተዋል ያስፈልጋል። በጣም ቁልፍ ነገሮች ነው የሚናገረው። ጥበብ ይላል፣ ማስተዋል ይላል፣ ምክር ይላል፣ መልካም ስርዓት ይላል። እነዚህ ነገሮች በደንብ ልናጠናቸው፣ ልንማራቸው፣ ህይወታችንን ቲዩንድ ልናረግባቸው፣ ልንቃኝባቸው ይገባል። ዛሬ በእግዚአብሔር ቃል የእግዚአብሔርን ቃል መነሻ በማድረግ እንመክራለን። ድል ያለው በምክር ውስጥ ስለሆነ ያላገባችሁ እህቶች፣ ወንድሞች ምክር ነው የምንሰጣችሁ፣ ትምህርት ነው የምንሰጣችሁ። የእግዚአብሔርን በደንብ እንድትሰሙት በደንብ በጥንቃቄ አሃ ብላችሁ እየመረመራችሁ እንድትሄዱ ጭምር ለማሳሰብ ነው። ለምንድን ነው ትዳር ድንገት ፍንግል እንደሚል ጀበና እየሆነ የተቸገርንበት ዘመን? ለምንድን ነው ውጭም ያለው ቤትም ያለው ትዳር እንደዚህ የሆነው? ለምንድን ነው ዘሴም የሆነው? ለምንድን ነው ልክ አፉ ውስጥ ሲያኝኩት እንደዋሉ ማስቲካ ሰዎች ትዳርን እትፍ ብሎ ለመጥፋት የቀለላቸው? ለምንድን ነው ዋጋ ከፍሎ መሄድ ያቃታቸው? ለምንድን ነው መታመን ያቃታቸው? እስከ ሞት ድረስ በሚያልፉበት ጎዳና ውስጥ መጀመሪያ ላይ ነው ችግሩ ያለው። ከመጀመሪያው ሲነሳ አንድ አውሮፕላን አብራሪ ከቴላቪቭ አየር ማረፊያ፣ እኔ ካለሁበት ሀገር ማለት ነው ከእስራኤል ቤንጎሪዮን ይባላል። ከዛ ሲነሳ የት አገር እንደሚያርፍ ያውቀዋል። የቀረበኝ ሀገር ወይንም ነዳጅ ውስጥ ካለልኝ በርሬ ስትደርስ አንዱ ሜዳ ላይ አርፋለሁ አይልም። ሲነሳ ማረፊያውን ያውቃል። ሲነሳ መድረሻውን ያውቃል። ስንት ሰዓት እንደሚፈጅ ያውቃል። ምን እንደሚፈጅበት ያውቃል። ምን እንደሚወስድበት ያውቃል። እንዴት መሄድ እንዳለበት ያውቃል። ምን ማየት እንዳለበት ያውቃል። የበረራ ካርታም ይባላል። እያንዳንዱን ነገር በደንብ አጥንቶ ነው የሚነሳው። ጠባዩን ያውቃል። እያንዳንዱን ነገር በደንብ ያውቃል። ኢቭን በረራ ከጀመረ በኋላ በየመሃሉ ኮሚኒኬት እያደረገ ነው የሚሄደው። ስለዚህ እየተዘጋጀን ያለን ሰዎች መብረር ብቻ ሳይሆን ማረፍ የሚፈልግ ነገር ስለሆነ ነገሩ የት ነው ለአንድ ልታደርጉ፣ የት ነው ልታርፉ እየተዘጋጃችሁ ያላችሁ? በማን ህይወት ላይ ነው? ከማን ጋር ነው ልታርፉ? ከማን ጋር ነው ነገሩ ልታቆሙ እየተዘጋጃችሁ ያላችሁት? የማግባት ፍላጎት ብቻ ሳይሆን ቀጥሎ ያለው ነገርም ሊታሰብበት ይገባል። ዛሬ አንዳንድ ሀሳቦችን እናያለን። የምናያቸው ሀሳቦች አንድ ሰው ሲነሳ ለማግባት በህይወቱ ድሪም የሚያደርገው ወይንም ደግሞ ሞዴል አድርጎ የተነሳበት ነገር ምንድን ነው? ምን መሆን አለበት የሚለውን ነገር በሱ ጉዳይ ላይ በመጀመሪያ እንነጋገራለን። አንድ ሰው ልክ ለትዳር ሲነሳ እኔ እንደዚህ አይነት ባህሪ አለኝ፣ እንደዚህ አይነት ያለኝ፣ እንደዚህ አይነት ፍላጎት አለኝ፣ ስለዚህ ብድግ ብሎ ሲነሳ ሴት ስላገኘ ማግባት አይደለም ያለበት። ያው ወንድን ነው ብዙ ጊዜ ምሳሌ አድርጌ የሚሄደው። አንድ ሰው ብድግ ብሎ ሊያገባ ሲነሳ
ውጤት ስላገኘ ማግባት አለበት። አንዲት ሴት አንድ ወንድም ነበረ ወደ 90ዎቹ መጀመሪያ አካባቢ በጣም ማግባት የሚፈልግና ቅዱሳን ጸልዩልኝ የማላግባ መንፈስ ይዞኛል እና ልጁ በቃ 24 ሰዓት የሚያስበው ስለማግባት ነውና ያንን ስሜቱን የማላግባ መንፈስ ብሎ ነበር የሚጠራው። ሲቀልድ ማግባት ብቻ ሳይሆን በትክክል የህይወት አጋር፣ የዓላማ አጋር፣ የእይታ አጋር፣ የራይ አጋር አብሮ ሲሄድ አንድ ሰው መገጣጠም የሚባል ነገር አለ። ያልተገጣጠመ በሙሉ መንገጫገጩ ጩኸቱ እንደሚሰማ ከማን ጋር ነው የኔ ነገር የሚገጥመው? ከማን ጋር ነው ተጋጥሜ የሚሄደው? በካራክተር ከማን ጋር ነው የምገጥመው? በእይታ ከማን ጋር ነው የምገጥመው? ውስጥ ባለ በርደን ከማን ጋር ነው የምገጥመው? አሁን ምሳሌ አቅሉን እስኪስት ድረስ ኳስ የሚወድ ሰው ከሆነ የምታገቢው ወይ ስሙኝ፣ ቅድሚያ ይሄ ነገር ቤቱ ከመቆሙ በፊት በዚህ ነገር ላይ መስራት አለባችሁ። ሰውየው አቀርቅሮ መጽሐፍ ሲያነብሎ የሚያድር ከሆነ በዚህ ጉዳይ ላይ መነጋገር አለ። ሰውየው እየዞረ ማገልገል በየአገሩ እየዞረ የሚያገለግል ቢሆን ሐዋርያው ጳውሎስ በ3 ወር በ4 ወር ወደ ቤት የሚመለስ ላጤ ከሆነ ሊያገባ ሲል በዚህ ጉዳይ ላይ መነጋገር አለባቸው። ይሄ ነገር ሳይሰራበት ወደ ትዳር አይገባ ማለት ሄዶ በ3 ወሩ ብቅ የሚል ከሆነ ካገባም በኋላ ሚስት ሳይሆን ቤት ጠባቂ ነው ያመጣው። ይሄ ነገር ቅድሚያ ነው መነጋገር ያለባቸው። በተለይ በጣም አገልጋይ ማግባት የምትፈልጉ እህቶች፣ አገልግሎት ብዙ በርደን አለው፣ ብዙ ዋጋ ያስከፍላል። አገልግሎትን ብዙ ጊዜ ብዙ እህቶች አገልጋይ ማግባት ይወዳሉ። ያው በሳምንትም ተናግሬበታለሁ። አንዳንድ ሰዎች እህቶች ማግባት ሲታሰብ ትዳር መድረክ ላይ የቆመውን ሰውዬ ሳይሆን ከመድረክ በታች የሚከፈለውን ዋጋ ሊያሰሉት ይገባል። ከመድረክ በታች በጣም ዋጋ የሚያስከፍል ይወጣል። የመስዋዕትነት ቦታ አለ። በዚህ ጉዳይ ላይ ልንነጋገር፣ በዚህ ጉዳይ ላይ ቁጭ ብለን ልንሰራ፣ በዚህ ጉዳይ ላይ አብረን ዋጋ እንከፍላለን አንከፍልም። ይሄ ነገር መጽሐፍ ቅዱስ ምንድን ነው የሚለው? በአህያና በበሬ አትረስ ይላል። ሁለት በማይገጣጠሙ ነገሮች አይታረስም መሬት። በዓላማ፣ በአተያይ፣ በፍላጎት፣ በሆቢ፣ በብዙ ነገሮች ምንም የማይገጣጠሙ ሰዎች ከተጋቡ በነገራችን ላይ ቤቱ ተቃዋሚና የገዢ ፓርቲ ስብሰባ ያለበት ፓርላማ ነው የሚሆነው። ሁልጊዜ ከፍተኛ ነውጥ ይኖራል። ለምን ሲባል እይታ ላይ አይግባቡም ማለት ነው። እሱ ወደ ቀኝ ያያል፣ እሷ ወደ ግራ ታያለች፣ እሷ ወደ ግራ ታያለች፣ እሱ ወደ ቀኝ ያያል። መጀመሪያው ላይ እይታ ላይ በኃይል መነጋገር አለብን። ፍላጎት ላይ በኃይል መነጋገር አለብን። በተለይ እሴት የሚባል ይሄ በህይወታችን የምንኖርለት አንኳር ነገር አለ። ከሰውየው ውስጥ ወይንም ከሴትዮዋ ውስጥ ነቅለን የማናወጣው በቃ በህይወት ዘመናቸው አብሮ የሚኖር ነገር አለ። ይሄንን ነገር እንዴት ነው ተቀብለን የምንኖረው? ጳውሎስ ሲናገር እንደነ ጴጥሮስ እህት ሚስቶቻችንን ይዘን መዞር አቅቶን ነው ነህ። አንዳንድ ሰው ሚስቱን ይዞ ነው በአገልግሎት ቦታ የሚዞረው። አንዳንድ ሰው ደግሞ ብቻውን ብር እያለ ማገልገል የሚፈልግ አለ፣ ባለትዳርም ሆኖ። ይህን ነገር መጀመሪያ ነው የሚሰራው። መጀመሪያ ላይ ካልሰራ ነው በኋላ ላይ የሚያመጣቸው ጥፋቶች ነው። የዓላማ አንድነት፣ የራዕይ አንድነት፣ የእይታ አንድነት፣ የአገልግሎት አንድነት፣ የሚሽን አንድነት፣ የፍላጎት አንድነት፣ ቢያንስ መቀራረቦች ያስፈልጉናል። ስለዚህ በህይወታችን ውስጥ ከኛ ጋር የሚጋጠመው ሰው ማን ነው? ባህሪው፣ ፍላጎቱ፣ እይታው ምን አይነት ነገር ነው ያለው? እነዚህ ነገሮች በኋላ የሚያመጧቸው ችግሮች አሉ። ከተነሳን ማብረር ከጀመርን በኋላ ሳይሆን ነገሩን ማብረር ከመጀመራችን በፊት መሬት ላይ ያለን ገና ነገሮች ሳይግሉና ሳይነሱ ወደ ኪዳን ሳንገባ በፊት ነው ልንሰራው የሚገባው። ምናልባት ፓስተር እዚህ ጋር የምትጠይቂ ነገሮች ካሉ በየመሃሉ መልስ እያደረግን መሄድ እንችላለን። ራስን ማወቅ ፓስተር፣ እሱን አድሬስ ታደርገዋለህ? ራስን ማወቅ ይሄ ራስን ማወቅ የምንለው ነገር በብዙዎች ህይወት ውስጥ ወይንም ደግሞ በብዙዎች ነገር ውስጥ ሳይነካ ቀጥታ ወደ ትዳር የሚገባበት ነገር ነው። አንዳንድ ጊዜ እኔ ማን ነኝ ማለት እኔ ማን ነኝ ከሚለው ነው እንጂ መጀመሪያ አሁን አንዳንድ ሰዎች እሷ ማናት ብሎ ሲያጠና ነው የሚኖረው። እሱ ማን ነው ብላ ነው የምታጠናው። እኔ ማን ነኝ? ፍላጎቴ ምንድን ነው? እይታዬ ምንድን ነው? ረሃቤ ምንድን ነው? በህይወቴ ውስጥ መሰረታዊ ነገሮች ለኔ ምንድን ናቸው? የኔ ባህሪ ምን አይነት ነው? አሁን አንዳንድ ሰዎች ባህሪያቸውን አያውቁም።
ስለ ሰው ባህሪ ሲጠየቁ በደንብ አብራርተው የሚናገሩ ሰዎች ያንተ ባህሪ ሲባል እኔ እንጃ እኔ እንግዲህ እናንተ ናችሁ የምታውቁት ጌታ ነው የሚያውቀው የሚሉ ሰዎች አሉ። ሰው መስታወት ጋር ፊቱን እንደሚያየው የራሱን ባህሪ ቁጭ ብሎ ፈልጎ ሊያገኘውና ራሱን ሊያውቅ ይገባል። ራስን ማወቅ፣ ስሜትን ማወቅ፣ ፍላጎትን ማወቅ ምንድነው ደስተኝ ምንድነው የማያስደስተኝ? ችግር የለም በቃ ለጌታ ክብር ይሁን እንጂ ተብሎ የሚገባበት አይደለም። ትዳር ለጌታ ክብር ይሁን ብለን የምንገባበት አይደለም። ለምንድነው? ስሜት የሚባል ነገር አለን እኛ ጋር ራሳችንን ማወቅ ይጠይቀናል። ፍላጎት የሚባል ነገር አለ። ለጌታ ክብር ይሁን ብዬ እንጂ ከሆነ የገባውበት እኮ መግባት አልነበረብኝም ይላሉ ሰዎች። ከመጀመሪያው አልተዘጋጁ ጭፍን መንፈሳዊ እያሉ ነው የገቡት ማለት ነው። አይናቸው የበራ ሰዎች አልነበሩ። እንዳውም ራሳችንንና የምናገባውን ሰው አውቀን ስንገባ ለጌታ ክብር እንሆናለን። ራሳችንን ሳናውቅ የምናገባውን ሰው ሳናቅ ከገባን ለጌታ ክብር አንሆን። ለጌታ ክብር መሆን ከፈለግን ማንን ነው የምታገቢው? ማንን ነው የምታገባው? ምንድን ነው የምትፈልገው? ምንድን ነው የሚያስደስትህ? ምንድን ነው የማያስደስትህ? በእግዚአብሔር መንግስት ስራ ውስጥ ምንድን ነው ረሃብህ? በስራ ጉዳይ፣ በኑሮ ጉዳይ፣ በባህሪ ጉዳይ አንተ ማን ነህ? ምን አይነት ግጣም ነው የሚያስፈልግህ አንተ? ከማን ጋር ነው ያንተ ባህሪ የሚሄደው? ከማን ጋር ነው ያንተ ፍላጎት የሚሄደው? ይህንን ነገር በደንብ ዲስከስ አድርገንበት ነው መሄድ ያለብን። እውነት ነው ፓስተር። ስለዚህ እነዚህ ነገሮች ሰውየው ቁጭ ብሎ ምንድን ነው የምፈልገው? ምንድን ነው የሚያስፈልገኝ? ለአግባ ብቻ አይደለም የሚያስፈልገን፣ መመለስ ያለባቸው ጥያቄዎች አሉ። ምን አይነት እህት ነች የምታስፈልገኝ? ለምን? እነዚህ መመለስ አለበት ሰውየው። እነዚህ ነገሮቹን የሚመልስ መልስ ውስጥ ነው። ትዳር እኮ መልስ ነው። ትዳር መልስ እንጂ ትዳር ጥያቄ አይደለም። አንዳንድ ሰዎች ትዳር መልስ ሳይሆን ትዳር ጥያቄ ነው የሆነባቸው። ትዳር መልስ የሚሆነው ከመጀመሪያው ለመልስ የሚሆን ራስን የመጠየቅ ራስን የማዘጋጀት ነገር ስናደርግለት ብዬ ነው እኔ ማለት። ስለዚህ እኔ ማን ነኝ? ምንድነው ፍላጎቴ? የትኛዋ ሴት ነች የኔ ግጣም? ከምን አይነት ሴት ጋር ነው መሄድ የምችለው? ከምን አይነት ወንድ ጋር ነው እኔ የሚሄደው? ማን ነው ከኔ ጋራ ሲውተብል የሚሆነው? የተሰናኘው ማን ነው? የሚሰናኘው ማን ነው? እነዚህ ነገሮች በጣም መመለስ አለባቸው ብዬ አስባለሁ። ስለዚህ ልታገቡ የምትፈልጉ ሰዎች እነዚህ ጥያቄዎችን ደጋግማችሁ ራሳችሁን ጠይቁ። አሁን እጮኛ ያላችሁ ሰዎች ለምንድን ነው ያልሽው ይሄንን ልጅ? አሁን ያለው ልጅ ለምንድን ነው ያዝካት? አሁን ጓደኝነት ጀምረሃል። ምናልባት ያላችሁ ጓደኛ ለምንድን ነው ያዛችሁት? ሰዎች ብድግ ብለው ማግባት ስለጀመሩ ልክ ፋሽን ይመስል እናንተም ፋሽኑን ተፈሽናችሁት ነው። ለምንድን ነው አሁን ጓደኛ ያዝከው? ለምንድን ነው ያልሽው? ውስጡ ዓላማ አለበት ወይስ የማግባት ጥያቄ ብቻ ነው ያለበት? ውስጡ መሰረታዊ ጥያቄዎችን የሚመልስ አካሄድ አለበት? ሰው ውስጥ መሰረታዊ ጥያቄዎች አሉ። እነዛን ጥያቄዎቻችሁን ይመልሳሉ ወይ? አንዳንድ ነገሮች አንዳንድ ሰዎች ምን ይላሉ? ካገባ በኋላ ይመለሳል የሚሉ ሰዎች አሉ። ኖ፣ ካገባን በኋላ የሚመለሱ መልሶች በትዳር የሚመጡ ራሳቸውን የቻሉ መልሶች ይኖራሉ። በመጀመሪያ መመለስ የሚገባቸው መልሶች አሉ። መገጣጠም የሚባለው ለምንድን ነው? መልሱን እየሰራን በትዳር ውስጥ እንኳን ለመሄድ በመጀመሪያ የምትገጥሙባቸው አንኳር ነገሮች አሉ ወይ? አዳሩን ሙቪ ማየት የሚወድ ባል ቢኖርሽ እጮኝነቱ በሙቪ ጠዋት ሙቪ ማታ ሙቪ 24 ሰዓት ሙቪ የሚወድ ቢሆን ቀስ ብዬ አስተዋዋለሁ ተብሎ አይደለም የሚገባው። በመጀመሪያ በዚህ ጉዳይ ላይ የጋራ ስምምነት ያስፈልጋል። የጋራ ስምምነት በሌለበት ከገባን በኋላ ብዙ ጥፋት ነው የሚመጣው። አንዳንድ ሰዎች ከገባን በኋላ እኔ አስተካክለዋለሁ የሚሉት ነገር አለ። ከገባን በኋላ ወደ ብዙ ነገሮች ውስጥ እንዳንገባ ከመግባታችን በፊት ነው በክርስትና ውስጥ ቅድመ ዝግጅት ቤት ከመጀመሪያው ነው ቁጭ ብለን መነጋገር ባለብን አጀንዳዎች ላይ ተነጋግረን መሄድ ያለብን። ወደ ሌላው ፖይንት ከመሄድ በፊት ፓስተር
በጣም ስትረስ እንድታደርገው ቅድም ያነበብከው ቃል ይሄን በጣም ይደግፈዋል እዚህ ጋር ምክንያቱም የሚናገረው ስለ ኖሌጅ ነው አይደለ በእውቀት በማስተዋል ቤት ይሰራል ብሎ ነው ቅድም ሲናገር የነበረው እዚህ ጋር የሚገርመው በእውቀትና በማስተዋል እንደሆነ ሲናገር ምክንያቱም እዛ ጋር ስለ ፍቅር አያወራ ቤት ብሎ የተናገረው እዛ ጋር ስለ እጅ መያያዝ አይናገርም እዛ ላይ ስለ ቆንጆ ሴት ስለ ቆንጆ ወንድ አይናገርም ስለ ቦዲ ባለፈው ስትነካው ነበር ስለ ፊዚካል አፒየራንስ አይናገርም እዛ ጋር ቤት እንዴት መሰራት ያለበት መሰረቱ ምን አይነት መሆን እንዳለበት ክሊርሊ ያስቀምጦልናል እና ራስን ሪሊ ማወቅ በጣም በጣም ኢምፖርታንት ነገር እንደሆነ ይሄ ቃል ቅድም ያነበብከው ቃል በጣም መሰረታዊ ቃል ነው ከምንም ጋር አይገናኝም ከእውቀት ጋር ነው የሚገናኘው ማወቅ አለባችሁ ኖሌጅ ያስፈልገዋል አለ ዊዝደም ያስፈልገዋል በጥበብ ነው አለ ቤት የሚሰራው እዛ ጋር ምንም አይነት ስለ ሰው አፒራንስ አይናገርም ምንም አይነት የሰው ማንነት አይናገርም እና በጣም አስተውለን መግባት እንዳለብን ራስን ማወቅ የምታገባትን ማወቅ አንድ ጊዜ እቺን ኤግዛምፕል ብናገር ደስ ይለኛል ፓስተር ቲንክ ዶክተር ማይልስን ታውቀዋለህ እና ስለ ሜሪት ሲናገር ምን አለ መኪና ሁሉ አንድ አይነት አይደለም ማለት ገብቷል መኪና ሁሉ አሁን ለምሳሌ መኪናን በጣም ወዳታለው ስለመምረጥ የምታገባውን ሰው ማወቅ ራስን ማወቅ በሚለው ሲናገር ምን አለ መኪና ሁሉ አንድ አይነት አይደለም አንዱ ቤንዚን ይወስዳል አንደኛው ደግሞ እንትን ዲዝልና ፔትሮል የተለያዩ ናቸው ይወስዳል እዛውስ ብትከትባት አትሄድም እንደገና ደግሞ ምትፈልገው አለ ያቺ መኪና እንደፈለክ ብትወዳት እንደፈለክ አበድኩልሽ ብትላት የሚያስፈልጋትን ነገር እስካልከተትክባት ድረስ አትንቀሳቀስም ስለዚህ አንድን ሰው ለማወቅ ወይም ራስን ለማወቅ የምንፈልገው ማወቅ አለብን ብሎ በጣም እዚህ ላይ ስትረስ አድርጎ ሲናገር ነበር እና ፕሊስ አንድ ነገር ከማድረጋችን ስፔሻሊ ምን ትፈልጋለች ወይስ ምን ፈልጋለሁ የሚለው ክሊርሊ ማወቅ እንዳለብንና ምንም ከሌላ ከፊዚካል አፒራንስ ጋር ቅድም ፓስተር ያስተማረን ክፍል አይገናኝም